አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እናማ ያው ዛሬ በአንዳንድ ጥያቄዎቻችሁ መሰረት መልስ ይዤላችሁ መጥቻለሁ። ወሬ እንዳላበዛባችሁ የመጀመሪያው ጥያቄ ምን መሰላችሁ? አንድ እህቴ ቤቴን ሰርቻለሁ፣ የቤት ዕቃዬን አሟልቻለሁ፣ ሀገሬ ልገባ ነበር፣ ያለችኝ 50 ሺህ ብር ናት፣ ባልተቤቴም ነይ ብሎኛል እና ፈራሁ እያለች ነው። ለእሷ መልስ ልስጣትና ደግሞ ሌሎችም ጥያቄ ስላሉ ለእነሱ መልስ የምሰጥ ይሆናል ማለት ነው። እና የኔ ውድ እህት አይዞሽ፣ አትጨነቂ፣ ነይ ቶሎ ባለቤትሽ ነይ ካለሽ 50 ሺህ ብር ናት ያለችኝ ብለሻል፣ ይበቃሻል። ቆይ ባል የምታገቡት እኮ አግብቶ ሊያስተዳድራችሁ ሊያኖራችሁ ነው አይደለ? እንጂ ሴት ልጅ አይደለችም ወንድን ሰርታ የምታስተዳድረው። ቆይ ቤት ሰራሽ አይደለ? መሄድሽን ለምን ሄድሽ አልልሽም። ያው ሰርተን እንለወጣለን እናድጋለን ብሎ ነው ማንኛውም ሰው የሚሄደው። ግዴታችሁ አይደለም፣ ያው ፈልጋችሁ ነው የምትሄዱት። ከሄዳችሁም ደግሞ ቤትሽን ሰራሽ፣ እቃሽን አሟላሽ፣ ሌላ ነገር ምን ቀረሽ እህቴዋ? ሌላውን ነገር እሱ ሰርቶ ለምን አያኖርሽም? ለምን እሱ አያስተዳድርሽም? ግዴታ አይደለም። ቤት ሰርተሻል፣ ቤት ሰራሽ፣ እቃሽን አሟላሽ። ከዚህ በላይ ደግሞ ምን ልታደርግለት ትፈልጊያለሽ እህቴዋ? ይበቃሻል። ይሄንን ኢትዮጵያ ውስጥ ሆነሽ ማድረግ የማትችይውን ከባድ ነገር ካደረግሽ በቃ ሌላውን ደግሞ እናንተ ለሆዳችሁ ሰርቶ ያኖርሽ። ለዚህማ ለምን አገባሽ እልሻለሁ እህቴዋ። እና አትፍሪ። ወይኔ ይህንን ቢላዋ አወጣሁት። አትፍሪ፣ ነይ ቶሎ እልሻለሁኝ። እንግዲህ ያንቺ ጥያቄ መልስ ይሄ ነው። አትፍሪ፣ ነይ። ባልሽ ግዴታው ነው፣ ሊያስተዳድርሽ ነው የምልሽ። ሌላ ጥያቄ ደግሞ ምን መሰላችሁ? እኔም በቅርብ መምጣት አስቤያለሁ፣ ግን የቤቴ ጅብሰም እና ኮርኒስ አልተሰራም። ወላ ሀሳብ ሊገለኝ ነው። እሱ ካልተሰራልኝ እምገባ አይመስለኝም። እናቴም ነይ ነይ እያለችኝ ነው። ሌሎች ግን ሀገር እንዲገባ አይፈልጉም ብላለች። አንዲት እህቴ ደግሞ የኔ ወድ ያው አሰርተሽ ነይ ነው የምልሽ፣ እንደኔ ማለት ነው። ያው ይህን ያክልስ ጊዜ ኖረሽ የለይ ትንሽ ጊዜ 1-2 ወርም ቢሆን ይበቃሻል። እና ኮርኒስሽን አሰርተሽ ግዴታ ጅብሰም አይደለም፣ በቀላሉ ልክ እንደኔ ማለት ነው። በቀላሉ አድርገሽ አሰርተሽ ነይ ቶሎ። እንደዚህ ሳላደርገው መጣሁ ብለሽ እንዳይጸጽትሽ ማለት ነው። እና 1-2 ወር ጨምረሽ ኮርኒስሽን እና ግርግዳሽን አሰርተሽ ነይ። ጅብሰም አይደለም እንደኔ በቀላሉ። እና አትጨነቂ። እና የምትል እናት ካለችሽ ደግሞ እድለኛ ነሽ። አልሐምዱሊላህ በይ። እንደዚህ አድርገሽ ነይ እልሻለሁ ውዴ። ሌላው ደግሞ ብር ይዞ መግባት ይሻላል ወይስ ልኮ መሄድ? መልሱልኝ የምታውቁ 2000 ሪያል አለኝ ነበር ብላለች። እንደኔ ልከሽ ብትመጪ አሪፍ ነው ባይነኝ። ግን በባንክ ራሱ እዚህ መጥተሽ ብትመነዝሩ ያን ያክል ልዩነት የለውም። እኔም ትንሽ ብር ይዤ መጥቼ ነበር። የሐዋላውና የባንኩ ምንም ልዩነት የለውም ማለት ነው። ከዛ ደግሞ ሌላው ጥያቄ ስራ ምን ያዋጣል? ልመጣ ነውና ዳቦ ቤት ልከፍት አስቤ ነበርና ያደክማል ይቅርብሽ አሉኝ። ባልትና አሰብኩኝ የቱ ይሻላል መልሱልኝ እባካችሁ ብላለች። የኔ ውድ አንቺ ለራስሽ ምን ብሰራ ያዋጣኛል፣ ይሄንን ስራ ብሰራ ያዋጣኝ ይሆናል ብለሽ ያሰብሽውን ነገር ጀምሪ ማለት ነው። ለራስሽ በቃ ይሄ ነገር ያዋጣኝ ይሆናል ብለሽ ያሰብሽበትን። ያው ለሰው ብታማክሪው ከባድ ነው ብዬ ነው። እና እንደኔ ዳቦ ቤቱም አሪፍ ነው፣ ባልትናውም አሪፍ ነው እንደኔ ማለት ነው። ግን ደግሞ በዚህ በስራ ጉዳይ እርግጠኛ ሆኜ ሀሳብ የምሰጣችሁ እኔ ስራው ላይ ስገኝ፣ እኔ አሁን ወደፊት ኢንሻአላህ የሆነ ስራ ጀምሬ ምናምን በስራው ላይ ስኖርበት ይሄን ብትሰሩ ይሄ ያዋጣችኋል፣ ይሄን ብትሰሩ ይሄ ያከስራችኋል የሚለውን ነገር ደግሞ እርግጠኛ ሆኜ እንድነግራችሁ በቃ እኔ ቦታው ላይ መገኘት አለብኝ ማለት ነው። ያው የማላውቀውን ያልጀመርኩትን ያላየሁትን ነገር እርግጠኛ ሆኜ መናገር ስለማልችል ማለት ነው። እና ለአንቺ ምልሽ ደግሞ በቃ አንቺ ደስ ያለሽን ያመንሽበትን ነገር ክፈች ነው ምልሽ ውዴ።
እና ጥያቄዎች አለቁ መሰለኝ። ይሄን ነው የምላችሁ እንግዲህ ውዶቼ። በተረፈ ያው ከዚህ በፊት እንዳልኳችሁ አትጨነቁ። ሀገር ለመግባት ያን ያክል ጭንቀት አይፍጠርባችሁ። ሰው እንዲኖረው እንኖራለን ብያችኋለሁ። እና አሁንም ቢሆን እኔ አትጨነቁ ነው የምላችሁ። እና ደግሞ ወዶቼ ካገባችሁ ባላችሁን የምታስተዳድሩት እናንተ አይደላችሁም፣ ግዴታ አይደለም። የሆነ ባል እኮ ሲያገባሽ ሊያስተዳድርሽ ነው፣ ችሎ አምኖበት ነው የሚገባው እንጂ ሴት ቤት ሰርታ ዕቃ ሟልታ እንደገና ደግሞ እሷ እየሰራ ልታኖረው ይገባል እንዴ? የማይሆን ነገር ነው። እና እናንተ ማድረግ ያለባችሁ ነገር ካደረጋችሁ ሌላውን ደግሞ ባሎቻችሁ እየሰሩ ያዟችሁ። ሁሉንም ነገር እናንተ ላይ አታድርጉ ነው የምላችሁ። እኔ አሁን ሀቂቀተን ወላሂ ለአዚም ነው የምላችሁ ባል ቢኖረኝ ኖሮ ስደት አልሄድም ሁሉ ለዚህ ለምን አገባለሁ አልሄድም ነበር ሁሉ። ግን ባል የለኝም። እኔ ባል ጋር አልነበርኩም፣ መስራት ስለነበረብኝ እጄ ሰርቻለሁ። ግን ይሄንን ስላችሁ ባል ያላችሁ ለምን ሄዳችሁ ምናምን ልላችሁ ለወቅሳችሁ ምናምን አይደለም። ያው የተሻለ ነገር ለማግኘት ነው። ባልና ሚስት ከተጋባ በኋላ ተለያይቶ መስራት አለብን ብሎ ስለሚያምን ነው የሚሄደው። ያን ያክል ጥፋት ነው ብዬ አላስብም። ይሄንን ግን እኔ የምላችሁ ነገር ሁሉንም ነገር እናንተ ላይ አታድርጉ። እስኪ ለባሎችም ማድረግ ያለባቸውን ነገሮች ቦታውን ልቀቁላቸው፣ ያድርጉ። ሁሉንም አደረጋችሁ። ወንዶች እኮ ታዲያ እንዲህ አደረጉ ቢባል አይፈረድባቸውም። ምክንያቱም እኛንና ሴቱ ነው ፊት የሰጣቸው። እና ባሎቻችሁ ማድረግ ያለባቸውን እንዲያደርጉ ፍቀዱላቸው። የጋራ ነው። ሁሉም ተመካክሮ አብሮ ሰርቶ ነው መኖር ያለበት እንጂ ሴት ብቻ አይደለችም ሁሉንም ነገር ማድረግ ያለበት። እና ይሄን ነው የምላችሁ። ሌላው ነገር ደግሞ ብዙ ነገር ላወራ ነበር የመጣሁት ግን ጠፋብኝ ውዶቼ። ዛሬ ውሃ ጠፍቶብኛል። ኧረ ተው ዱአ አድርጉልኝ፣ እንደው ለአላህ ብላችሁ ዱአ አድርጉልኝ። ውሃ ተቸገርኩ። ትላንትና ቀጥ ሄጄ ልብስ አጥቤ መጣሁ። ዛሬ ደግሞ ውሃ አጥቼ ውሃይሎ ሰፈር ዛሬ ከነጭራሹም አልመጣችም እና ተቸግሬያለሁ። የውሃ ችግር ሊገለን ነው። ዱአ አድርጉልን እላችኋለሁ። እና ወሬ ደጋገምኩባችሁ መሰለኝ። በሌላ በአዲስ ቪዲዮ እስከምመጣ ድረስ ደግሞ መልካም ጊዜ ውዶቼ። ቪዲዮዬን ግን ስትጀምሩ ላይክ ማድረጋችሁን እንዳትረሱ እሺ።